ለዘላለም ይባረክ። ጌታን እናመሰግናለን። መጽሐፍ ቅዱስ የእግዚአብሔር ቃል በመጽሐፍ መክብብ ከምዕራፍ 1 አንስቶ እስከ ምዕራፍ 8 ያለውን ቃል በእግዚአብሔር ቃል አነባለሁ። የእግዚአብሔርን ቃል አነባዋለሁ። ጌታ ለዘላለም ይባረክ። ወዳጆቼ፣ ወንድሞቼ ይህንን ቃል ስናነብ የሆነ ነገር ትዝ ሊለን ይገባል። በምድር ላይ የሚደረግ ነገር ሁሉ እንደሚያልፍና ከንቱ እንደሆነ ሁሉ ጠቢቡ ከሰለሞን የበለጠ ያየ የለም። ሁሉን ነገር አይቶታል። በቃ እኛ አዲስ የሆነብን ነገር፣ እኛ ልንደርስበት የምንሮጥበት ነገር ሁሉ ከንቱ ነው። የእግዚአብሔር ቃል ብቻ ነው አኗሪ፣ የእግዚአብሔር ቃል ብቻ ነው ሕያው። ጌታ ለዘላለም ይባረክ። እንዲህ ይላል፣ በኢየሩሳሌም የነገሰው እና የሰባኪው የዳዊት ልጅ ቃል ይላል። የሰባኪው የዳዊት ልጅ ቃል፣ አባቱ ዳዊት ሰባኪ ነው ማለት ነው። የሰባኪው የዳዊት ልጅ ቃል፣ አየህ፣ አባቱ ዳዊት በእግዚአብሔር መንገድ የሄደ የእግዚአብሔርን ቃል ያገለገለ በጽድቅ መንገድ የሄደ ሊያውም እንደ ልቤ የተባለ ማለት ነው። የሰባኪው ልጅ ጌታ ለዘላለም ይባረክ። እንዲህ ይላል፣ ጌታ ለዘላለም ይባረክ። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል። ምንድን ነው? ለዘላለም ነው። ምድር ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች። ፀሐይ ትወጣለች፣ ፀሐይም ትገባለች። ፀሐይ ትወጣለች፣ ፀሐይም ትገባለች። ወደምትወጣበትም ስፍራ ትቸኩላለች። ነፋስም ደቡብ ይሄዳል፣ ወደ ሰሜንም ይዞራል፣ ዙረቱንም በዙረቱ ይዞራል። ነፋስም በዙረቱ ደግሞ ይመላለሳል። ፈሳሾችም ሁሉ ወደ ባህር ይሄዳሉ፣ ባህርም ግን አይሞላም። ፈሳሾች ወደሚሄዱበትም ስፍራ እንደገና ወደዚያ ይመላለሳሉ። ነገር ግን ያደክማል፣ ሰው ይናገር ዘንድም አይቸኩል። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። ጌታ ለዘላለም ይባረክ። ሰለሞን እንግዲህ ብዙ ነገሮችን አይቷል። ሰለሞን አባትየው ዳዊት ካለፈ በኋላ የእግዚአብሔርን ቃል አገልግሎ መጽሐፍ ቅዱስ ሲናገር ዳዊትም የእግዚአብሔርን ቃል አገልግሎ ከአባቶቹ ጋር አንቀላፋ የሚል ቃል አለውና ዳዊት በዘመኑ ሁሉ እግዚአብሔርን አገልግሎ ዳዊት በዘመኑ ሁሉ የእግዚአብሔርን ቃል ከፍ አድርጎ ዳዊት በዘመኑ የሰማይን አምላክ እግዚአብሔርን አንግሶ እግዚአብሔርን አክብሮ እግዚአብሔርም ከሱ ጋር ሆኖ ለእስራኤል ድል ሰጥቶ በእስራኤል ላይ ሾሙት። የተናቀ ሆኖ ሳለ ያልታሰበ ሆኖ ሳለ በአባቱ ቤት እንኳን ታናሽ ሆኖ ሳለ ከበግ እረኝነት አመጡት። ዳዊትን አክብሮት ዳዊት ደግሞ የእግዚአብሔርን መንገድ በጽድቅና በእውነት አገልግሎ ያው ሰው ነውና በሚደክምበት እግዚአብሔር ሲያበረታው፣ በሚወድቅበት እግዚአብሔር ሲያነሳው እየተነሳ አገልግሎ ፍጻሜውን ግን እግዚአብሔር ሲመሰክርለት እንዲህ ብሎታል፣ እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘሁት። ምልስ ነው፣ ቅን ነው፣ እኔን የሚፈራ ነው፣ ቸር ነው፣ የንስሐ ልብ ያለው ነው፣ እሪ ብሎ በፊቴ በንስሐ የሚያለቅስ ነው። ዳዊት ልቡ ደንዳና አይደለም። ስለዚህ እንደ ልቤ የሆነው የእሴይን ልጅ ዳዊትን አገኘሁት ይላል መጽሐፍ ቅዱስ የእግዚአብሔር ቃል። ጌታ ለዘላለም ይባረክ። እዚህ ጋር ደግሞ ሲናገር እንደዚህ ይላል፣ በኢየሩሳሌም የነገሰው ይለና የሰባኪው የዳዊት ልጅ ቃል። በኢየሩሳሌም የነገሰው የሰባኪው የዳዊት ልጅ ቃል። ይህ ማን ነው? ሰለሞን ቤተ መቅደስን ትሰራለህ የተባለው በወርዱና ስፋቱን ቁመቱና እርዝመቱን ተነግሮትም የእግዚአብሔርን ቤት በተሸለሙት ድንጋዮች በአማሩት ሰርቶ የእግዚአብሔርን አገልግሎት ያገለገለ ሰለሞን እግዚአብሔር አምላክን ሲጠይቀው እግዚአብሔር አምላክን ምን ልስጥህ ሲለው እስራኤልን እመራ ዘንድ እውቀትና ጥበብን ስጠኝ ያለው ሰለሞን ከእግዚአብሔር የተቀበለውን ጥበብ፣ ከእግዚአብሔር የተቀበለውን እውቀት፣ ከእግዚአብሔር የተቀበለውን ቸርነት፣ ከእግዚአብሔር የተቀበለውን በጎነት ለሕዝቡ ያስተላልፍ። በዘመኑ እውቀት ብትለው፣ በዘመኑ ጥበብ ብትለው፣ በዘመኑ ሀብት ብትለው፣ በዘመኑ ሁሉን ያየ ሰለሞን እንዲህ ይላል፣ ሁሉ ከንቱ ነው፣ የከንቱ ከንቱ ነው። እንዲያውም ይላል ንፋስን እንደመከተል ነው። ከንቱ ነው። በቃ በምድር ላይ የሆነ ነገር ብታደርግ፣ ብትበላ፣ ብትጠጣ፣ ወይም ደግሞ ለሆነ ነገር ብትሄድ፣ ፌመስ ብትሆን፣ ኃይለኛ ብትሆን፣ ዝነኛ ብትሆን፣ ብታገለግል፣ በዚያ ብትሄድ፣ በዚህ ብትሄድ ከንቱ ነው። በቃ ምንም ነገር የለውም። ያለ እግዚአብሔር ባዶ ነው። ንፋስን እንደመከተል ነው። ስለዚህ ወዳጄ ከንቱ ለሆነው ዓለም ከምትሮጥ ከንቱ በሆነው ዓለም ላይ ከምትዳከር ይልቅ ከንቱ የሆነውን ዓለምን የሚያነሳ የሚያበረታ የሰራዊት አምላክ እግዚአብሔር እርሱ ከጎን ስላለ ይህንን ጌታ በኢየሱስ ክርስቶስም እንደ ግል አዳኝ አድርገው። ይህን ነው
ጌታ ለዘላለም ይባረክ። በምህረቱ በቸርነቱ በበጎነቱ በመልካምነቱ መልካም የሆነ የእግዚአብሔር ቃል ዛሬ ለእናንተ የተሰበከ ነው። ስለዚህ ሰለሞን ይህንን ካለ ምንድነው ከንቱ? በእኔ ህይወት ላይ ምንድነው ከንቱ? ሁሉም ነገር ከንቱ ነው ከእግዚአብሔር ቃል ውጪ። በኢየሱስ ክርስቶስ የሚከብድብኝ የሚከብረው በኢየሱስ እግዚአብሔር ነው። የሚከብድልኝ የእግዚአብሔር ቃል ነው። የማከብደው እግዚአብሔር ነው። ስለዚህ የእግዚአብሔርን ወንጌል ባገኘሁበት አጋጣሚ ሁሉ እንዲህ እለዋለሁ፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል፣ ያነጻል።